ከዓመታት በፊት በህገወጥ መንገድ ወደ ውጭ ሀገር የተጓዘችው ታጠቀች ገብሬ ኑሮዋን የማሻሻል ተስፋን ሰንቃ ነው። ሆኖም ነገሮች እንዳሰበችው አልሆኑላትም። እናም ከ11 ዓመታት የስደት ህይወት በኋላ ወደ ሀገሯ መመለስ መርጣለች። ሲሄድ በህገወጥ ነው የሄድኩት። እኔ ሲጀመር ሀገሬ ላይም ያው ስራም አልነበረኝም። ግራ ሲገባኝ ነው ተነስቼ በህገወጥ መንገድ ሄድኩኝ። ከዛ በኋላ ነው ሰርቼ ወደ ሀገሬ ልመጣ የበቃሁት። 11 ዓመት ነው የሰራሁት ኢራቅ ውስጥ ነው። ከ11 ዓመት በኋላ ነው ወደዚህ ተመለስኩት። 11 ዓመት ነው ያገለገልኩት። ወደ ሀገሯ ተመልሳም ከሌሎች ጋር በመደራጀት በባህል አልባሳት ስራ ላይ ተሰማራ ዘንድ እድል ተፈጠረላት። ከብሎክ አንስተውን ነው ተደራጅተን ማን ስራ አላት ማን ስራ የላትም፣ ማን እየሰራ ነው ማን ያልሰራ ነው ተብለን ተመንጥረን ነው እዚህ ደረጃ ላይ በንጹህ ነገር ነው የደረስነው። ከብሎክ አንስቶ ተመንጥረን ክፍለ ከተማ አይቶን አወዳድሮ ማን ነው ትልቅ ማን ነው ትንሽ ማን ነው ሳይሰራ የሚኖረው ማን ነው ስራ አጡ ተብለን ነው። ይሄ ወጥቶ መግባት ትልቅ ነገር ነው፣ ትልቅ እድል ነው። ሴት ልጅ ወጥታ መስራት የራሷንም ገቢ ማግኘት አለባት ብላ በጽኑ የምታምነው እርሷ በተለይም በመንግስት በኩል ሴቶች እንዲሰሩና እንዲለወጡ የተሰጠውን ትኩረት ታደንቃለች። ለሴቶቻችን እህቶቻችን በጣም ነው ወረዳውም ይደግፋል። ሴቶቻችን እንድንሰራ ነው የሚበረታታው። ሴቶች ራሳቸው እንዲለወጡ እንዲሰሩ በጣም ብዙ ትግደት አለ። ሴት ልጅ ስትሰራ ነው የምትለወጠው። ስትቀመጥ አይደለም። ወጣውን በመውጣቴ እኔ በጣም ደስተኛ ነኝ። ተቀምጬ በሽተኛ ሆኜ ነበር እንደመጣው ስሮጥ ነው ይሄንን ነገር አግኝቼ ደስተኛ ሆኜ የምኖረው። በጣም ደስተኛ ነኝ እኔ። እንደ እርሷ ሁሉ ቀድሞ የተለያዩ ስራዎችን ስትሰራ ብትቆይም ከቅርብ ጊዜ ወዲህ ከስራ ርቃ በቆየችበት ወቅት የዚህ ስራ እድል ተጠቃሚ ሆነችው ሌላኛዋ ባለ ታሪክ እጽዮት ግርማ ናት። ተደራጅተን እየሰራን እስካሁን ድረስ እንግዲህ የ6 ወር ቆይታ ነው ያለው። ጅማሬ ላይ ነን። እንግዲህ በጣም ደስተኛ ነኝ። ምክንያቱም ከዚህ በፊት አይቼ የማላቀውን ነገር ነው ያየሁ ያለሁት። ተጠቃሚነቷን የነገረችን እጽዮት ያገኘችው ልምድ ቀላል እንዳልሆነ ትናገራለች። መሰል አማራጭ ስራ አጥተው ቤት የዋሉ ሴቶችን እንደሚያግዝም ታነሳለች። በፊት የሌለኝን እንግዲህ በቀን ሰርቼ ይገባል የተወሰነ እና የአገር ባህል ላይ ደግሞ ያሉትን የስራ እንትኖች ብዙ ልምድ አግኝቻለሁ። ደግሞ አዳዲስ ከስተምሮችም እያገኘው አንዳችን ከአንዳችን ጋር እየተናበብን ነው የምንሰራው። ቤታቸው የሚቀመጡ እህቶችና እናቶች ሰርተው ራሳቸውን የሚለውጡበት። ብዙ ጊዜ ሴት ልጅ ስራ ከሌላት ቤት ተቀምጣ የወንድ እጅ ነው የምታየው። ነገር ግን ከዛ ነፃም ትወጣለች። እኔም ራሴ ሰርቼ እገባለሁ እና በጣም ደስ ይላል። በመንግስት አስፈላጊው እገዛ እንደሚደረግላቸው ጠቅሳ ብድር ቢመቻች ደግሞ ስራዋን የማስፋት እቅድ እንዳላት ጠቁማለች። ያስፈልገው ነገር ሁሉ እየተደረገ ነው። አሁን ምናልባት አንድ የቀረን ነገር ምንድነው? ብድር እናመቻቻለን የሚለው ነገር ገና ሂደት ላይ ነው ያለው። ብዙ ጊዜም ጠይቀናል። እሱም ደግሞ ሲመቻችልን የበለጠ ደግሞ አቅርቦቶችን በማቅረብ ወደ ላቀ ስራ እንሸጋገራለን ብዬ አስባለሁ። ሀገር ቤት ሰርቶ መለወጥ የሚቻልበት አማራጭ አለ። የሰው ሀገር ከማልማት የራስ ሀገርን ማልማት ትርፉ ብዙ ነው የምትለው ታጠቀች ስራዋን የማስፋት ውጥን አላት። ሄደው ለሚሰሩ እህቶች ሀገር ላይ መለወጥ ትልቅ እድል አለ። ይለወጣል። መተው ሀገራችን ላይ እንደኔ ተደራጅተው ሰርተው ቢለወጡ በጣም ደጋፊ ነኝ እኔ። ሰው ሀገር ነው። የሰው ሀገር ከምናለማ ሀገራችን ብናለማ ትልቅ ነገር ሀገራችን ላይ ነው ያለው። ትልቅ ደረጃ ላይ ይደርሳለሁ። በመስራት ነው ትልቅ ደረጃ ላይ የሚደረሰው። የሚያስፈልጋቸው ድጋፍ በየጊዜው እየተጠና እንደተሰማሩበት የስራ መስክ የገበያ ትስስርን ጨምሮ ሌሎችን ድጋፎች እያደረገ እንደሚገኝ የጉለሌ ክፍለ ከተማ ገልጿል። የሚያስፈልጋቸውን ድጋፍ በየጊዜው ጥናት ይደረጋል። ለኢንተርፕራይዞች በሚያቀርቡት ጥያቄ መሰረት ድጋፍ እየተደረገ ነው ያለው። የገበያ ትስስር የሚያስፈልጋቸው ኢንተርፕራይዞች የገበያ ትስስር መፍጠር አንዱ ነው። በሌላ በኩል ደግሞ ስልጠና የሚያስፈልጋቸውን ስልጠና የማሰልጠን የማብቃት ካይዘን የሚያስፈልጋቸውን ከኮሌጆቻችን ጋር በጋራ በመሆን ካይዘን ስልጠና የሚሰጣቸው አሉ። ሴቶቹ የተለያዩ ባህላዊ አልባሳቶችን ከ300 እስከ 30 ሺህ ብር ድረስ ለገበያ ያቀርባሉ።